የማንም ሰብስበ እንትን ታስደፍረኛለህ እንዴ? ቁጭ በይ። ምን እንደልሽ ዞር በሉልኝ እንዴ! ምን ይዘብኝ መጣ? ምን ይዘብኝ መጣ? አይ አረፍ በይ ነው። አረፍ እንበልና እናውራለን ይሻላል ነው። እንዴ ምንድነው እየተካሄደ ያለው? ከኔ ነው የመጣሁት። የምን ከጎዳና እየለቃቀምክ አምጥተህ ምንድነው እንትን የምታስብለኝ እዚህ የምታስደበኝ? ገንዘብ ነው የምትፈልገው? እኔ ወንድም ልጻፍልህና የተወሰነ ገንዘብ ሂድልኝ እባክህን። እንስማማ እሺ ወይ እንደራደር? እናቴን ገላ እኔን ከቤት አስወጥታ ደስተኛ ህይወት ነበር የምትኖር። ወዲያው ነው ህይወት ያለፈው። ምንም ነገር ካላደረግሽ ወዲያው ነው ህይወት ያለፈው። እኔ ምን ልረዳሽ? እንግዲህ ያኛው በፍርድ ሂደት ነው ያለው። ሙሉ ያወራችው ነገር በቪዲዮ ተቀርጾ ስላለ ሁሉም ነገር ስላለ እሱ ለህግ እንደማስረጃ ይቀርባል ማለት ነው። ከፍዬ ቤቴን ጉዳይ እንድታስተካክል እንዴ? ዞር በይ። አይደለም ዞር በይ እዛ። እንደውም ውጡልኝ እንዴ አልፈልግም። በቃ በግድ እህት የለኝም እኔ፣ እህትም ወንድምም የለኝም፣ ማንም የለኝም። እኔ አባቴ ነበረ አርፏል። በቃ እንደዚህ ትቀበኛለሽ ብዬም አይደለም እኔ መጣሁት። ደስ ሊልሽ ይገባል ብዬ ነበር ያሰብኩት። የኔ መቤት ያምሻል። ይሄን የመጣችሁት ስንት ነገር እንደደረሰባት ታውቂያለሽ? እሷ ላይ እንደዚህ ተደራጅታችሁ መዝረፍ ጀመራችሁ። ደግሞ በእህትሽ ናት በግድ ከአባትሽ ስም ጋር እንደማይገናኝ አባታችሁ ስም እንደማይገናኝ ነው ያወራችሁ። ብዙ ነገሮችን ማለት አንቺ ከነገርሽኝ የተለየ ነገር ነው ያወራችሁ እሷና በጣም ግራ ነው የገባኝ። እኔም በርግጥ ግን መታወቂያሽንም አይቼዋለሁ። አንቺ ተመሳሳይ ነው አባታችሁ ስም የሁለታችሁ። ሆስፒታል ሄደንም ስናረጋግጥ እንደዚህ ሲሉን የልብ ህመም ምናምን ሲሉን ያው በሱ ነው ህይወቷ ያለፈ ብለን ያሰብነው። እንድትፈርምልሽ ያው እንደነገርሽኝ ቤተሰብም አይደለችም እንደ ቤት ሰራተኛ ነው የምታያት። አብራሽ ነው ያደገችው አንቺ ጋር? አዎ ከድሮ ጀምሮ ብለን ነበር። ህፃን ሆና ነው የመጣችው ወደዚህ ቤት? አዎ ገና ልጅ ሆና ነው። አንቺ ትበልጫታለሽ ነው? አዎ እኔ እበልጣታለሁ፣ ታላቋ ነኝ። አባታችን ሲያርፍ ውርሱን ወደኔ ለመላክ ከእናታችን ጋር ሲነጋገሩ ሰምታ ነበረ። በሱ አጋጣሚ ነው በቃ ከእናቴ ጋር ጸብ የጀመሩት። ምን ይዘብኝ መጣ? ምን ይዘብኝ መጣ? አይ አረፍ በይ ነው። አረፍ እንበልና እናውራለን ይሻላል ነው። ምንድነው እየተካሄደ ያለው? ምንድነው እየተካሄደ ያለው? ምን ሌላ ነገር አለ? አይ እባክሽን ቁጭ በይና አናግሪኝ እባክሽን። እባክሽን ቁጭ በይ። ምንድነው? ምን ሲጀምር መጀመሪያ እንጠርጥሬ ነበር። ምንድነው? ቁጭ በይና አናግሪኝ። ምንድነው? ሌላ ነገር የለም አይደል? ምንድነው? ማናት ታውቃለህ? ማነች? እሺ እኔ ጥፋተኛ ዝም ብዬ ሳስገባ አይ ምንድነው? ይናል ምንም ሌላ ነገር የለውም። ምንድነው እንደዚህ የምትበሳጨው? አይደለም አንተ ማንን ይዘብኝ ቤቴ ድረስ ጭራሽ እኔ እኮ ሲጀመር ከመጀመሪያው ቀን ያጠፋሁት አንተ ማይሆን ሰው ቤቴን ሳስገባ። እንዴት ሲጀመር ማን እንደሆንክ ሳላቅ መጀመሪያ ወይኔ እኔ ነኝ ጥፋተኛ ያጠፋሁት። እንዴ ምን ማለት ነው? ጭራሽ ይዘብኝ ትመጣለህ? ማን ይዘህ እንደመጣ ግን አውቃለሁ። እቺ ምን ነች ያልሽ? ከየትም እየሰበሰብክ እንዴት እንደዚህ ትያለሽ? ምን ሆነሽ ነው? ዝም በይ እንዴ! ዝም አይደለም እንዴ ልታወሪ ነው? በቤቴ እሱ ነው። እኔንም ውሰጂኛ። ያንቺ ቤቱ ያንቺ ነው። ዝም በይ። አሁን ምንም ማውራት አልፈልግም። አንተ ቆይ ተረጋጊ። አንቺ በስነ ስርዓት እያናገርኩ ነው። ባመንኩ ገንዘብ ከፍዬ ታስተካክልልኛለህ ባልኩኝ። እሱንማ እኮ ተነጋገርን እኮ ይልሽ በጣም ነው ማዝነው። በጣም ብሬን መበላቴን የሚያሳዝነኝ ምን አይደለም። ችግርሽ እኮ ይልሽ ከኔ ጋር እንጂ ከሱ ጋር አይደለም። ምን ይዞብኝ እንደመጣ ዝም በይ። ቆይ ሲጀምር ማናገራል ምንድነው የምትይው? ምንድነው ታረግ የፈለከው? አሁን በቤቴ ምንድነው የምትይው? አይ ምንድነው የፈለከው? በቤቴ ልታስወጡኝ ነው? ምንድነው የፈለጋችሁት? እሱንማ አንቺ ራስሽ ታውቂዋለሽ። አንቺ ምንድነው ያደረግሽው? እሷ ላይ ምን አረኩ? ምንም አላረኩም። እህቴ ነች ትኑር ስንት ነገር ባለች። አንቺ ምንድነው ያደረግሽው? የምን እህት? እሷን የት ነው ያወጥሽ የጣልሻት? እሷ እህቴ አይደለችም። የት ነው ያወጥሽ? እህቴ አይደለችም። እህቴ አይደለችም እንዴ? የት ነው እህቴ አይደለችም? እሷ እህቴ አይደለችም። አዎ እንዴ እሷ የተቀጠለው እሷ እንዴ የትም ሰምተሻል? እህቴ አይደለችም። እባክሽ እኔ በተረጋጋ መንፈስ ለማውራት እየሞከርኩ ነው። ኧረ ዝም አስብልልኝ በእናትህ። ከየት ነው የምታመጣብኝ እንደዚህ እንዴ? ይኸውልሽ አንቺ እየነገርኩሽ ስንት ነገር ስንት በደል እንደደረሰባት ታውቂያለሽ እሷ ላይ
ባንቺ ምክንያት በጣም ታውቂያለሽ ስንት ነገር ነው የሆነው ያማችኋል እንዴ ምንድነው አንተ ኧረ እባክህ አንቺ ያምሻል ኧረ እኔ ግራ እየገባኝ ያምሻል ትላለች እየነገርኩሽ አይደል ከኔ የመጣችሁት ስንት ነገር እንደደረሰባት ታውቂያለሽ እሷ ላይ እንደዚህ ተደራጅታችሁ መዝረፍ ጀመራችሁ ደግሞ በእህትሽ ናት በግድ አላቃትም እኔ አላቃትም አታውቂያት አዎ እሷ እህቴ የለኝም እኔ እህቴ የለኝም ሲጀመር አንቺ ባታውቂያት መንግስት ያውቃታል ህዝብ ያውቃታል ብዙ ሁሉም ያውቃታል አንቺ ግን እውነታውን ለመካድ እየሞከርሽ ነው እንዴ የቱን እውነታ እህቴ አይደለ እህቴ የለኝም እኔ ሲጀመር እንዴ ምንድነው በቤቴ እንትን እንደውም ሙጡ እንዴ በቤቴ ይኸውልሽ በአግባቡ ልናናግርሽ ነው የመጣ ነው እንደ ትልቅ ሰው የምታናግሪያት ከሆነ እሷ በእህቴ አልጨክንም እህቴ ነች ምንም ቢሆን አትክደኝም ውሸት ነው ብላ ነው የተናገርሽው ነገር በሙሉ አለ በፋይል ገባሽ እህቴ አይደለችም አንተ ሰውዬ ያመሃል እንደዚህ ትቀበኛለሽ ብዬም አይደለም እኔ መጣሁት ደስ ሊልሽ ይገባል ብዬ ነበር ያሰብኩት የኔ መቤት ያምሻል ወይ እህቴ የለኝም ምን ደስ ይላታል ጎዳና አውጥታ ጥላሽ ምንድነው ደስ የሚላት እንደዛ ጎዳና የአባቴን ገንዘብ ለመበዝበዝ ነው የመጣችሁት የአባቴን ቤት ልትወስዱብኝ ነው በገዛ ቤቴ እንትን እንደውም ውጡልኝ እንዴ አልፈልግም በቃ በግድ እህቴ የለኝም እኔ እህትም ወንድምም የለኝም ማንም የለኝም እኔ አባቴ ነበረ አርፏል በቃ ምንም አልፈልግም በቃ አንቺ ደግሞ አፍሽን ዝጊ ማለት ነው መታወቂያሽ አለ አምጪው መታወቂያሽ አምጪው የለም ነግሬሻለሁ ይኸውልሽ እያንዳንዱ ፋይልሽ እጄ ላይ እንዳለ ወቂ ለሆነ ጉዳይ እያንዳንዱ የቤትሽ ፋይል እኔ ጋር ነው ያለው ስለዚህ እምልሽን ነገር በስነ ስርዓት ታደርጊያለሽ አለበለዚያ ደግሞ የሚደርስብሽን ታውቂያለሽ አይ ቀበሌ ነው ያለው ለሆነ ጉዳይ ሰጥቻለሁ መታወቂያ ለሰው ይሰጣል ለሌላ ሰው ይሰጣል ጉዳዩን ለማስጨረስ ነው የቤትን ጉዳይ አንቺ በማታውቂው መንገድ ለሌላ ሰው መታወቂያሽን መስጠት አይቻልም ኮፒ መውሰድ ይችላል አይ ወስደውታል ዋናውን እዛ ቢሮ ቀበሌ ነው ያለው ለቤቱ ጉዳይ ያስፈልጋል አሉና ወሰዱት እንደዛ ነው እኔም እኮ አለሁበት እኮ እየተከታተልኩኝ እኮ ነው አይደለ አንተማ በጣም ሴሰኛ ተደራጅተህ ዝም በይ ይኸውልሽ እየነገርኩሽ ነው አርፈሽ እየነገርኩሽ ነው በስነ ስርዓት ያዥ ሰውዬ ቤቴ ነው እኮ ይኸውልሽ የመጨረሻ ይኸውልሽ እኔ እንደውም ሌላ እርምጃ ልወስድብሽ ነበር እሷ ግን እህቴ ነች ሌላ ነገር እንዲደርስባት አልፈልግም ስላለች ብቻ ነው እሺ ተረጋግተሽ ልታናግሪሽ እህቴ የለኝም ስለመጣው እንደዚህ ነገር የምታደርጊው አይደለ ጎዳና ወጥት በገዛ ቤታችን አረ ዝም በይ እባክሽ ይሄ የአባቴ ቤት ነው አባቴ ሰርቶ የአባቴ ቤት ነው አትበይ አንተ ታውቂያለሽ ነገር ይሄ ለንዴ ባለፈው ምንድነው የምትለኝ እህቴ የለኝም እኔ አባቴ ነበር አርፏል በቃ ምንድነው ውሸት ትችይበታለሽ ይሄን እኮ አስመስለሽ ትኖሪበታለሽ ከበፊትም ጀምረሽ እንደዚህ ነበር እየረብሻችሁኝ ነው በጣም ይኸውልሽ በስነ ስርዓት ነው እያናገርኩሽ ያለው ታው ነው ምንድነው ምን ረብሽሽ እንዴ በቤቴ እየመጣችሁ በቤቴ ያለሽ እንዴ አንቺ እህትሽ አይደለች እሷ አይደለችም እንዴ አይደለችም እንዴ እኔ አላውቃትም አሁንም ልክጅ ነው በግድ ይኸውልሽ ሌላ ችግር ሳይፈጠር አሁን አንተ ምንድነው ሰብስበህ ያመጣብኝ በእናትህ እኔ ያስወጣልኝ ምንድነው ያመጣብኝ ሲጀምር አንተ ራሱ በጣም ባለጌ ሰው ነው ምንድነው ባለጌ ገንዘብ እየነገርኩሽ አይደለም ገንዘብ ከፍዬ ቤቴን ጉዳይ እንድታስተካክል እንዴ ዞር በይ አይደለም ቆይ ያለበት ነው ረፍ አንቺ ቆይ ዞር በይ እዛ ዞር በይ የማንም ሰብስበህ እንትን ታስደፍረኛለህ እንዴ ቁጭ በይ ምንድነው ዞር በሉልኝ በቤቴ ዞር በል አንተ ራስህ በጣም ባለጌ ሰው ነህ እኔ እደውላለሁ እሺ ማን ጋር ነው የምትደውይው በቤቴ እንትን ልትል ነው እንዴ ፖሊስ ጋር ነው የምደውለው እንደውም ውጡልኝ እስቲ ወንድ ነሽ ትደውያለሽ እስቲ እንዴ ውጡልኝ በቃ ይኸውልሽ እየነገርኩሽ ነው አንቺ በስነ ስርዓት እንድታናግሪያ ነው ይዤሽ የመጣው ምን ነው ማናገራት አትበይ ነግሬሻለሁኝ ሌላ ነገር እላለሁ የምትይ ከሆነ ባንቺ ይብሳል ወይኔ እኔ ነኝ ጥፋተኛ በገዛ እጄ በሬን ከፈትኩልኝ ምን ታርግ ታዲያ ቤቴንም ብትወስድ ነው አልገረምም በገዛ እጄ ነው አስገባውክ ሰተት ብለህ ገባ በቃ ቆይ ቤቱ የማን ነው የራሴ አባቴ በላቡ ቻረገው ሲጀምር ወደዛ በላቡ እንትን ያለውና የአባቴን ቤት ልትወስጂ ነው ዛሬ ይሄንን ቤት አላት ተብሎ ሲወራ በቃ መጣሽና ልትወስጂ ያንቺ ቤት ነው ይሄ ቤት ለኛ ነው አይደል የተሰጠን ነበር ሲጀምር እኛ አትበይ የራሴ ቤት ነው የአባቴ ቤት እሺ የአባቴ ቤት አትበይ እየነገርኩሽ ነው ያንቺ ቤት አይደለም ይሄ የሁለታችንም ነው አይደል ከቤት አስወጣሽኝ ዝም አልኩ ቆይ ፍላጎትሽ ምንድነው ያንቺ ፍላጎት ምንድነው ንገሪኝ ታዲያ ማንንም ዞር በል እዛ በቃ ዞር በል ሲጀመር ሆቴሌም ችግር እየሆንሽብኝ ነው ያለሽ በቃ ያምሽ ያንቺ ፍላጎት ብቻ ለኔ ንገሪኝ ፍላጎትሽ ምንድነው ከቤት አስወጣሽኝ እንድትወጪ በአንቺ ምክንያት ብዙ ነገሮች ደረሱብኝ አሁን እህቴ ናት ምንም አታረግም ብዬ እዚህ ድረስ ለመጣው እህቴ ናት እኔ አንቺ እህትሽ አይደለሁም እሺ
ባንቺ ምክንያት ብዙ ነገሮች ደርሰውብኛል። አሬጅና ፈልጊ ወደዛ። እኔ እህትሽ አይደለሁም። ሲጀመር እንዴት ነው የምታናግሪኝ? በእናትሽ ማለት ከኔ ነው የመጣሁት። የምን ከጎዳና እየለቃቀምክ አምጥተህ ምንድነው እንትን የምታስብለኝ እዚህ የምታሰድበኝ? እቴና ሲጀመር አንቺ ማስመሰሉ እኮ ከድሮም ነበር ተከነሽበታል። ሲጀመር ማለት ነው ልንገርሽ፣ በአንቺ ምክንያት ብዙ ችግሮች ደርሰውብኛል። አያገባኝም። እኔ ምን አገባኝ ታዲያ? ያገባኛል ስላንቺ አይገባሽም? በቃ እኔ ቤቴ ነው ዋና እንትኔ ፍላጎቴ ቤቴን እንትን ማለት ነው። ካንቺ ምንም የምጠብቀው ነገር የለም። ፍላጎትሽ ምንድነው? እስኪ ፍላጎትሽን ንገሪ። ምን አገባ? በቃ ቤቴ ነው ፍላጎቴ። ቤቴ እሺ፣ የአባቴ ላብ ነው ፍላጎቴ። እሺ፣ ያንቺ ቤቱ የኔ ነው ነው የምትይ እንዴ? እሱ ነው ፍላጎትሽ? እና ቤቴን ማግኘት ነው በስሜ ማድረግ። ከቤቴ በላይ ምን እፈልጋለሁ? እሱ ነው ፍላጎትሽ? እንዴው እሱ ነው። በገዛ ቤቴ ልትናገሪኝ ባልሆነ ኧረ እባክህ ይዘልኝ ውጣ አንተ እባክህን። እህቴ ናት ብዬ ነው የመጣሁት። ብዙ ነገሮች ይደርሱባታል ብዬ ነው። ይኸውልሽ የኔን ህመም የኔን ስቃይ ለራሴ ደብቄ ላንቺ በማዘን ነው እዚህ ድረስ የመጣሁት። ሴትዮ ምንም ታዝኝኝ ነገር የለም። አሁን ውጪልኝ እባክሽ። ሲጀመር አልፈልግም። በቃ አንቺ ነሽ ለሰው መቼ አዝነሽ ታውቂና መቼ ታዝኛለሽ? የራስሽን ሳታውቂ ለኔ ልታዝኝ በውጪልኝ። ደግሞ አዝኝ ትላለች። ለኔ ነው የምታዝኝ? እስኪ አልወጣም። ምን እንደምታመጭ እናያለን። እዚህ ጋር እኮ ህግ ይፈርዳል። ጭራሽ እህቴ አይደለችም። አይደለሽም። ትገርያለሽ። እዛው ውሸታ በጣም አስመሳይ ነሽ። አትስደብኝ በቤቴሽ። አስመሳይ ነሽ። በቤቴ መጥተሽ አትስደብኝ እሺ። በቤቴ ቤትሽ አረግሽ ወይ አይደል? ወይኔ እኔን አስወጥተሽ በማን ልደፈር? በማን? ወይኔ ስራ ይኸውልሽ እየነገርኩሽ አሁንም በንግግር ይኸውልሽ ተነጋግራችሁ እንድትግባቡ ነው ብዙ ነገር እያደረኩ ያለሁት። ሲቀጥል ደግሞ አንቺ በሌላም ነገር እፈልግሻለሁ። ብዙ ነገር አለ ካንቺ ጋር የምጨርሰው ብዙ ነገር አለ። ምንድነው? እሱን ካንቺ ጋር ነው የምነጋገረው። እሺ አስወጣልኝ። አንቺ አልወጣም። እሷ ቤቷ ነው። ወዴትም ልትወጣ አትችልም። ወዴትም ቤቷ አትወጪኝ አትችይም። ይሄ ቤቷ ህጋዊ ቤቷ ነው። የሷ? አዎ። ማን ያለው? አንቺ ሰው የላትም ሰው አታውቅም ብለሽ አውጥተሽ ጎዳና ጥለሻታል። እኔ እንደዛ አላደረኩም። ግን አንድ የምነግርሽ ነገር ጠይቅሽን ነገር በአግባቡ እንድትመልሽልኝ እፈልጋለሁ። ሰውዬ እየነገርኩ እኮ ነው። በአግባቡ ንገሪኝ። ይኸውልሽ እሷ እህትሽ እንደሆነች በብዙ ነገር ማስረጃ አለ። አንቺ የምታወሪው ሌላ ውሸት፣ አዲስ የምትፈጥሪው ውሸት ነው። ገባሽ? ምንም አላውሽም። ስለዚህ አሁን እባክሽን በስነ ስርዓት፣ አለበለዚያ የሚደርስብሽ ነገር ይከፋል። ነግሬሻለሁ። ምንድነው የምትለኝ አንተ ሰውዬ? ምን እያስፈራራኸኝ ነው? የሷም የአባታችን ስም አንድ አይደለም አላልሽኝ? አዎ አይደለም። እና መታወቂያው ላይ ያለው የማን ስም ነው? በየነ ማለት የእናንተ አባት አይደለ? አንድ አይነት ነው ስማችሁ። ተዋጠልሽ ግን የእናት ስም አንድ ነው፣ የአባት ስም አንድ ነው ካንቺ ጋር። አንቺ አዲስ ለፈጠርሽው ስትራቴጂ እንዲመችሽ ነው የአባታችን አንድ አይደለም ምናምን የምትይው። ምንድነው የምፈጥረው? ለምንድን ነው ሁለተኛ ሲቀጥልስ ፋይሏን ለምንድን ነው ያስጠፋሽው? ካንተ ላይ የምን ፋይል? ከቤት ፋይል ላይ የሷን ፋይል ላይ እየተሻስጠፋሽው ለምንድን ነው? አላስጠፋው? እሷ ሲጀመር ቤተሰብ አይደለችም እኮ አንተ ሰው እየነገርኩሽ ነው አይደል እንዴ? ምንድነው እየነገርኩሽ ነው እንዴ? ያማንተ ሰውዬ እንዳትነካኝ። ይኸውልሽ ወደዛው እንዳትነካኝ እንዴ! እንዳትነካኝ በቃ አሁንም ተከነሽበታል። ችግር አለብን እንዴ? ሰውዬ በአግባቡ እያናገርኩሽ ነው። በስነ ስርዓት አናግሪኝ። እንዴት ተዋጠልሽ? ምን አይነት አስመሳይ ነሽ? በእናትሽ አስመሳይ አይደለም። ዝም በይ እየነገርኩሽ ነው። ይኸውልሽ እኔ ዝም ብዬ አይደለም ወይ አንቺ ላይ ሌላ ነገር ለመፍረድ አይደለም፣ በስነ ስርዓት ነው እያናገርኩሽ ያለው። ለምንድን ነው የሁሉ ነገር እሷ ላይ ማድረግ የፈለግሽው? ለምንድን ነው? ፍላጎትሽ ምንድን ነው? ከኔ የምትፈልጊው ነገር ምንድን ነው? ያጎደልኩብሽ ነገር ምንድን ነው? እስኪ ንገሪ። ዝም በይ በእናትሽ። ዝም አልልም። ፍላጎትሽ ምንድን ነው? እባክህን የትም አትወጣም። እዛ ወጥቶኝ እባክሽን እሷ ነገር ልደበድበኝ። ይኸውልሽ ነግሬሻለሁ። አሁንም በአግባቡ ነው እያናገርኩሽ ያለሁት። እባክሽን እሺ። ምንድን ነው የምትፈልገው ከኔ? ገንዘብ ከሆነ ይሄ ሁሉ ነገር የምታደርጊው ለምንድን ነው? እሷ ላይ እህትሽ ሆና እህቴ አይደለችም የምትይው? እህቴ አይደለችም። ገንዘብ ነው የምትፈልገው? እኔ ወንድም ልጻፍልህና የተወሰነ ገንዘብ ሂድልኝ እባክህን። እንስማማ እሺ? ወይ እንደራደር። ገንዘብ ልስጥህና ብትወጣ። በጣም ስራ እየሆናችሁብኝ ነው። ደግሞ ለቃቅመህ ታመጣለህ። እሺ እኔ እናንተ እንስማማ፣ ግድ የለህም። በገንዘብ የተወሰነ ገንዘብ ልስጥህ እኮ። ሁሉንም ነገር አንቺ
ያደረግሽውን ነገር በሙሉ ከነገርሽ እንስማማለን። ምን አረኩኝ? እኮ ምንም አላረኩም። ቤቴን አይደል እንደ ፈለኩኝ እኔ ቤትሽ ነው። ግን ያው እህትሽ እንደሆነች ግልጽ ነው። ማስረጃዎች የሚያሳዩት እንደዛ ነው። እሺ እውነት ነው በቃ እሺ። ግን ግድ የለህም በቃ እኔ ገንዘብ ልስጥህና ያለውን ነገር አስተካክለውና ተው በቃ። አንተ ገንዘብ ከሰጠውክ ምን ትፈልጋለህ ሌላ? እኮ ምንም ችግር የለውም። እኔ እናንተ እንደራደራ የተወሰነ ገንዘብ ልስጥክ። እሺ ግን ደግሞ የጠየቁሽን ነገር ትነግሪኛለሽ። እያንዳንዱ ነገር ያለውን ነገር እኮ እያየሁ ነው። በቃ ምንም የተለየ ነገር የለም እኮ። ምንድነው የተፈጠረው የሚለውን ነገር በአግባቡ። ባለፈው ያወራሽኝ ውሸት ነው እንዳለ አይደለ? እኔ እኮ ለዋሽ ሳይሆን በቃ እሷን ምንም አጠቅም ብዬ ስለማስብ ነው። እኔ እናንተ ግን ከተስማማን ሁሉ ነገር ይስተካከላል። ቤቴም በእጅ ይገባል። ምንም አንቸገርም። ያው ምንም ችግር የለውም። እኔና አንቺ ምንም ችግር የለውም፣ እንስማማለን። ግን እንደነገርኩሽ ምን እንደተፈጠረ እያንዳንዷን ነገር ሳትደብቂኝ እያንዳንዷን ነገር ትነግሪኛለሽ። ትስማሚያለሽ? እሺ ከዛ ግን አንተ ቤቴ በእጅ እንዲገባ ታደርግልኛለህ። ነገሮች ሰላም ይሆናሉ። እርግጠኛ ነኝ። ግን ያው ምንም እኮ የተለየ ነገር የለም። በጣም አካበድከው ማለት በቃ እህቴ ናት እና እህትሽ ነች። ግን እንዴት ከቤት ልታስወጫቻለሽ? እንዴትስ የእናትሽስ ህይወት እንዴት ነው ያለፈው? ዋና ማወቅ ፈልገውም እሱ ነው። እነሱ እኮ ድሮ ነው የሞቱት በቃ በአደጋ ምናምን። እሷ ቅርብ ጊዜ ነው እኮ እና የሁለታችሁም እናት ያረፈችው በቅርብ ነው። ሲቀጥል ያረፈች ቀን ካንቺ ጋር በጣም ትልቅ ጭቅጭቅ ክርክር ነበረ። ማን ያለው እንደዛ ነበረ? ኧረ በአደጋ ነው የሞተችው። አንተ ፈጥረህ ነው እንዴ የምታወራው? በፍጹም ፈጥሬ አይደለም ማወራው። እዚህ ያሉ ጎረቤቶች አሁን ብጠራቸው እውነቱን ይናገራሉ እኮ በአደጋ ነው የሞተችው። አንቺ ለመደበቅ በረንዳ ላይ ልብስ እንትን ያለሽ አንቺ ለመደበቅ ብዙ ነገር እየሞከርሽ እንደሆነ ይገባኝ። ብዙ ነገርም እየዋሸሽኝ። አይለም አሁን ግን የምትደብቂኝ ከሆነ ተስማምተን ነው አይደል? ይሄን ነገር ወደዚህ ነገር የገባ ነው። ሁሉንም ነገር እነግርሃለሁ ብለሽኛል እኮ። ሁሉንም ነገር ነገርኩ እኮ በቃ ያቺ ልጅ እህቴ እንደሆነች ነገርኩ። እሱ ብቻ አይደለም ከእናትሽም ጋር ያለውን ነገር በስነ ስርዓት እንድትነግሪኝ ይፈልጋል። አይ በቃ ልብስ እንትን እያለች ነበረ በረንዳ ላይ። በዛ ምክንያት ነው ወድቃ ነው እንትን ያለችው የሞተችው እናታችን። ወድቃ? እንዴት ነው የምትወድቀው? እንጃ ያው ውሃ ምናምን አዳልጧት ሊሆን ይችላል። እንግዲህ ያው ብዙ አጋጣሚ አለ። ካንቺ ጋር ቤት ውስጥ ነው አየሽ፣ በረንዳ አልሽ። አሁን ቤት ውስጥ ነው የሞተችው። ቤት ውስጥ ወድቃ ቤት ውስጥ ወድቃ ነው የሞተችው። ሐኪም ቤት ግን ስትሄዱ በልብ ድካም ነው አስብለሽ አወራሽ። አይ ማን ያለው እንደዛ? አንተ ዝም ብለህ ነው እንደምታወራው። የሰው ልጅ ይወድቃል። ይኸውልሽ በስነ ስርዓት እየጠየቁሽ ነው። እኔ እየቀለድኩ አይደለም። እሺ አይ አይደለም፣ አላመንከኝም። ወድቃ ነው እየቀለድሽ ከሆነ እዛው ሄደሽ የምትቀልጂበት ትቀልጃለሽ። እኔ እያነገርኩሽ ያለሁት በስነ ስርዓት ነው እያናገርኩሽ ያለሁት እኮ። ነገርኩ እኮ ታዲያ ወንድሜ፣ ዋጋ ያስከፍልሻል እያንዳንዱ የምታወሪው ነገር ነው። አይደለም እኮ እኔ በቃ በር ላይ አዳልጧት ወደቀች። አዳልጧት አይደለም፣ ካንቺ ጋር በጣም ኃይለኛ ክርክር ውስጥ ነበርሽ። ደፋሻለሁ ሁላ ስትያት ነበር እናቴ። በስነ ስርዓት አላልኩም። ለዚህ ቆይ ጤነኛ ናችሁ? ለዚህ ለመሬት ኬዝ ይኸውልሽ፣ ለዚህ ለመሬት ኬዝ ያለ ማታደርጊው ምንም ነገር እንደሌለ ተናግረሻል። እናትሽ ደግሞ በዛን ቀን የሞተችው በህመምም አይደለም ሰው ጉዳት አድርሶባት እንደሆነ ሙሉ መረጃ አለኝ። ያው እንግዲህ ስትወድቅ የሆነ ነገር መቷት ሊሆን ይችላል። ማን ያውቃል? እንግዲህ ካንቺ ጋር እየተጨቃጨቃችሁ ነበር። አይ አልተጨቃጨቅንም። ያው እኔ መኝታ ቤት ነበርኩኝ። በቃ ከዛ ተጨቃጨቃችሁ ነበር። በቤቱ ጉዳይ እየተጨቃጨቃችሁ በጣም እየተናገርሻል ነበር። ለእናት አይደለም ለማንም ሰው ራሱ የማይነገር የማይሰደብ ስድብ እየሰደብሻት ነበር። ኧረ ዝም ብለህ ነው አንተ የምታወራው። ወድቃ ያው ጩኸት ሰማሁ። የሰፈሩ ሰው ምናምን ጠራኝና እንትን አልኩኝ። ሳይ እናቴ በኋላ ነው እሱ ከወደቀች በኋላ ነው ለማስመሰል ነው እንጂ መጀመሪያ ካንቺ ጋር በጣም ባይለኛው እየተጨቃጨቅሽ ነበር። አሁን የምትደብቂኝ ከሆነ ግን ሁሉም ነገር የሚያመራው ወደ አንቺ ነው። በግልጽ እኔን ብትነግሪኝ ግን ሁሉንም ነገር እዚሁ እናጠፋዋለን።
አዎ እኔ ነኝሽ አውርተን ነበር። አይ ትንሽ ተጨቃጭቀን ነበር በቃ እኮ ምንድነው ታዲያ ከዛ ሲተፈጠረ? በቃ ያው ልብ ድካም ነበረባት ምናምን እንትን አለች። በቃ ስንጨቃጨቅ በጣም እንትን ማለት ጀመር። ስሜታዊ ሆነች ምናምን ወደቀች። ከዛስ ለምንድነው ሄደሽ ከዛን ተመልሰሽ መጥተሽ እንደ ሌላ ሰው እንዳላወቀ ሰው መጥተሽ ያለቀስሽ? ያው እናቴ አይደለች እንዴ ያው ወድቃ ስትሞት ማልቀስ አይቀርም ታዲያ። ኖ ሰው ሌላ ሰው አይቷት ከዛም በኋላ ተመልሰሽ መጥተሽ ነው ሌላ ሰው ከደረሰ በኋላ እንደመጣሽ አድርገሽ ነው በኋላ መጥተሽ ያለቀስሽ? አይ እንደዛ እኮ ያደረኩት እኔ እንደገደልኳት እንዳያስቡ ብዬ ነው። ያው ሀበሻ እንግዲህ ነገር ማዞር ይወዳሉ። ቤት ውስጥ አንድ ላይ ከነበሩ ምናልባት ገላት ነው እንዳይሉም ብዬ ነው እንደዛ ያደረኩት። ያማ እውነታው ነው እንጂ አንቺ ነሽ ጥቃት ያደረስሽባት እናትሽ። አረ እኔ እንደዛ አላደረኩም። ይኸውልሽ አንተ እየቆየህ ከየት ነው የምታመጣቸው ነገሮችን? እኔ እንዴት ነው እናቱን ሰው ሊገል የሚችለው? ይኸውልሽ እየነገርኩሽ ነው ያለሁት። ስለዚህ እውነቱን እንድትነግሪኝ ነው የምፈልገው እኮ። በቃ ንገሪኝ፣ እውነቱን ንገሪኝ። እየነገርኩሽ ነው፣ እየጠየቅኩሽ ያለሁት በስነ ስርዓት እንድትነግሪኝ። አይ ነገርኩ እኮ በቃ እኔ እንትን አልኩኝ። እዛ ስትወድቅ ደነገጥኩና በቃ ያው ወሬ ጥሩ አይደለም ብዬ ምንም ካላደረግሽ ታዲያ ለምን ትሄጃለሽ? ለምን ትጠፋለሽ? እናትሽ ነች አይደል? እዛ ጋር ለምን እያለቀስሽ ቢያንስ እሷን ለመርዳት እንኳን ለምን አትሞክሪ? ያው ወዲያው ነው ህይወት ያለፈው። ምንም ነገር ካላደረግሽ ወዲያው ነው ህይወት ያለፈው። እንዴት አወቅሽ ህይወቷ እንዳለፈው? ወዲያው አጋጣሚ ነው። እንዴት አታውቅም? የሰው ልጅ ሲሞት እንዴት በአንዴ ወዲያው እንዴት ልታውቂ ትችያለሽ? ቼክ ካላደረግሽ አንቺ ሩጠሽ ነው የሄድሽው አይደለ? አይ ገፍትረሽ እራስሽ ነሽ የገፈተርሻት። ይሄ መረጃ አለ። ኧረ እኔ ያልገፈተርኳትም። አንተ ምን ሆነክ ነው? ቼክ ሳረጋት በቃ ህይወቷ አልፏል። እኔ ከዛ ተደናግጬ ወጣሁ ወደ ውጭ። ይኸውልሽ ያለ ማስረጃ አይደለም የምናገረው። አንተ ማንም ኮተታም ያለህን እየሰማክ እኮ ነው። እሷ ያለችን ሰምተህ እንጂ እኔ እኮ እንደዚህ ሰው እንዴት እናቱን ይገላል? አንተ ስታስበው እናትን ትገላለህ እንዴ? እንደዛ ላደርግ አልችልም። አይደለም እናትሽን አይደለም እህትሽ የገዛትሽን ራሱ እህቴ አይደለችም ብለሽ ክደሻታል እኮ። ጎዳና ወጣ እንድትደፈር ብዙ ነገር እንዲደርስባት አድርገሻል። ይሄ አንቺ የምር ሰብአዊነት የሚሰማሽ ከሆነ ይሄንንስ ነገር ከማድረግ ወደ ኋላ ትያለሽ አንቺ? እና የሰው ልጅ ጨዋ ለመምሰል የምትሞክሪ ከኔ ጋር? አይ እኔ እኮ አልሞከርኩም። ነገሮች እንዳይበላሹ በሚል እሳቤ ነው እንጂ ምንድነው እኮ ታዲያ እንዳይበላሹ በሚል ነው። ስለዚህ እኔና አንቺ ይሄን ነገር እዚህ ጋር እንጨርሰዋለን ብለን ተስማምተን፣ አንቺ ግን የምታወሪው ምንም ነገር እንዳላደረግሽ ነው። እና ምን አደረኩኝ? በቃ ነገርኩ እኮ ተስማማን። እህቴ እንደነበረች ምናምን የሆነ ሳለ እንግዲህ እንደማንኛውም ሰው ወጣች ጥለኝ አላግዝም ብላ። አንቺ ይኸውልሽ የምታወሪውን ራሱ ደግመሽ በስነ ስርዓት ደግመሽ አይደለም የምትናገር። ይሄ በጣም ውሸታምነትሽና በጣም አስመሳይነትሽን ነው የሚያሳየው። እኔ አስመሳይ አይደለሁም። አንተ ሰው ይባክህ እንዴ ሆነክ ነው? ተስማምተን የለ እንዴ? በቃ ገንዘብ የተወሰነ ገጫለሁ። አንተ ምን ሆነክ ነው እንደዚህ የምትሆነው? በተነሽ አሁን ካንቺ ጋር እንዴ እንጂ እንዴ ምን ሆነክ ነው? ታወራለች እንዴ? ይገጥ ምን አጥፋው? እንግዲህ ውድ ቤተሰቦቼ ያው እንዳያችሁት እንግዲህ እሷን ወስደን ለህግ አስረክበናል ማለት ነው። ያው ያለውን ነገር ሁሉንም ነገር ቀበሌም ላይ ያደረገቻቸው ያጠፋቻቸው ፋይሎችም አሉ። አንቺ ሳታቂ ብዙ ነገር ያደረገቻቸው ነገሮች አሉ። ያንን ነገር ላንቺም ለማሳወቅ ሁለተኛ ደግሞ አንድ ደግሞ ሌላም ኬዝ አለና ያንን ላሳውቅሽ ነው አሁን የመጣሁትና ያው ካሁን በኋላ በነፃነት እዚህ ቤት ውስጥ መኖር ትችያለሽ። ሙሉ ለሙሉ ማለት በቃ ሙሉ ለሙሉ ካሁን በኋላ አንቺ ነው። ባልሽው መሰረት ግን እህቴ ስለሆነች ለሷ የተወሰነ ነገር የሚደርሳትን ድርሻ መስጠት ፈልጋለሁ ያልሽውን ያው የህግ ሌላም ብዙ ነገሮች ስላሉ የህግ ቅጣቷን ከተቀበለች በኋላ ሌላውን ነገር መጨረስ ትችያለሽ።
ያው የተወሰኑ ነገሮች አሉ። አንዳንድ የምነግርሽ ነገር አለና በእናትሽ ዙሪያ ምነግርሽ ነገር አለ። እንዳው ስለ ቤቱ ምን ተሰማሽ? ቤቱ በመመለሱ በጣም ደስ ብሎኛል ከምል በላይ በጣም እነዛ ያ ሁሉ ግፍ ደርሶብኝ አሁን በሰላም ለመኖር በጣም ደስ ብሎኛል። በጣም ያው እኛም እንግዲህ ዋናው የምንፈልገው እንግዲህ እንደዚህ የተጎዱ ሰዎች እንደዚህ የደረሰባቸው ሰዎች ዋናው ነገር እነሱ ደስታቸው ተመልሶ በሰው ምክንያት የሚደርስባቸው ብዙ በደል ቀርቶ ይህን ነገር ተስተካክሎ በማየታችን በጣም ደስተኛ ነን። በእኛ በኩል ዋና የምንፈልገው የኛም ዋና ስራችን ይሄ ነው። ብዙ ነገሮች የሚያሳዝነው ብዙ ኬዞችም ሲመጡ ብዙ ነገር ከተፈጠረ ብዙ ነገር ካለፈ በኋላ በመሆኑ በጣም አዝናለሁ። እንደዚህ ቶሎ ነገሮች ሳይፈጠሩ ቢመጡ ኬዞች የተሻለ ነው። እንግዲህ አንቺም ፈጣሪ ፈቅዶ እንግዲህ ተሳክቷል ማለት ነው። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም ነው የማመሰግነው። ደስ ብሎኛል በጣም። ምንም ችግር የለውም። እንግዲህ ያው አንድ ደግሞ የምነግርሽ ነገር አለ። እሱ ምንድነው? ያው የእናትሽ ህይወት ያለፈው እህትሽ እጅ ነው። ጭራሽ እሷ ናት የገደለቻት። እኔም ብዬ ነበር፣ ጠርጥሬ ነበር እሷ እንደገደለቻት። ወይኔ እባክሽን ተረጋጊ ነበር ያን ሁሉ ነገር አድርጋ። እኛም ያው የቻልነውን ነገር በሙሉ ያው ለማጣራት በጣም ብዙ ነገር ነው ያደረግነው። የአካባቢውን ሰው ጠይቀናል። ብዙ ነገር አጣርተን በሰዓቱ የነበረውን ነገር አንቺ እዛ አካባቢ አለመኖርሽ ትልቅ ችግር ፈጥሯል። አንቺ ብትኖሪ ኖሮ ሜቢ እናትሽም በህይወት ሊኖሩ ይችሉ ነበር። ያንን አይታ ነው እሷም ያንን ነገር ያደረገችው። ያው በንዴት ኃይለኛ ትልቅ ጭቅጭቅ ውስጥ ከባድ ጭቅጭቅ ውስጥ ነበሩ። በዛን ሰዓት ነው እንግዲህ የገፈተረቻት ማለት ነው እናትሽን። እና በዚህ ነገር በጣም አዝናለሁ። እንግዲህ ደስም የሚልም የሚያሳዝንም ዜና ይዤ በመምጣቴ በጣም አዝናለሁ። እንግዲህ ያኛው በፍርድ ሂደት ነው ያለው። ሙሉ ያወራችውም ነገር በቪዲዮ ተቀርጾ ስላለ ሁሉም ነገር ስላለ እሱ ለህግ እንደ ማስረጃ ይቀርባል ማለት ነው። ስለዚህ በጣም አዝናለሁ እንግዲህ ለተፈጠረው ነገር። ደስተኛ ነበረች እናቴን ገላ እኔን ከቤት አስወጥታ ደስተኛ ህይወት ነበር የምትኖር። እሷ እንግዲህ ምናልባት የምትፈልገው ያው የንብረት ቅዠት እንደዚህ ነው የሚያደርገውና ይህንን ነበር የምትፈልገው እሷና ፍላጎቷንም ማሳክታለች። እኔ ሁሉ ያ ሁሉ በደል ሲደርስብኝ እሷ በሰላም በቤቷ ተቀምጣ እናቷን እንደዛ ገላ የዋሸችው ሌላ ውሸት ነበር። አይዞሽ ለዛ መሆን አልነበረበት። ተረጋጊ እባክሽ፣ ተረጋጊ በቃ እባክሽ። አሁን አንቺም ጊዜ ያስፈልግሻል። በቃ እስቲ ያለውን ነገር እስቲ እኛም እንግዲህ የሚያስፈልጉ ሌላም የሚያስፈልግሽ ነገር ካለ ጉዳት ያደርስብኛል ብለሽ የምትጠረጥሪውም ሌላም ሰው ካለ ንገሪንና እኛም ጉዳት የሚያደርስብኝ ብዬ የማስበው አለኝ። የእሷ ፍቅረኛ መጀመሪያም እንደነገርኩ የእሷ ፍቅረኛ አለ። እሱን ሄዳችሁ ብታናገሩልኝ። በቃ እኔ ለሱ ምንም አይነት ስሜት የለኝም። በቃ እኔ ከሱ ጋር መኖር አልፈልግም። እሱን ሄዳችሁ አውሩልኝ። በቃ እሱ ነው ሊጎዳኝ የሚችለው። እሱን ሄዳችሁ አውሩልኝ። መልካም እሺ፣ ምንም ችግር የለውም። እንግዲህ እሱንም ያለውን ነገር አድራሻውን ቤቱን ታውቂያለሽ አይደለ? ምናልባት ቀይሮ ካልሆነ አውቀው ነበር የበፊት ቤቱ ከሆነ። ስለዚህ መልካም እሱን ስለዚህ ሄደን እናናግረዋለን። እስቲ እሱን ያለውን ነገር እናናግረዋለን። አንቺ አሁን ያው ማለት ከባድ ውስጥሽ ከባድ ስብራት እንዳለ ይገባኛል። ብዙ ነገር እንደደረሰብሽም ይገባኛልና እባክሽን ተረጋጊና እባክሽን ያለውን ነገር እኛ ሁሉንም ነገር የሚያስፈልግሽ ነገርም ካለ ደውይልን።
ስለ በቃ በጣም ባንቺ ቦታ ብሆን ብዙ ነገር እንደሚሰማኝ አውቃለሁ። በዚህ በኩል ደስተኛ ነሽ፣ በዚህ በኩል ደግሞ የሚያሳዝን ነገር አለና እንግዲህ ውድ ቤተሰቦች እስቲ ያው ያሳዝናል የተፈጠረው ነገር። ያው እሷም መረጋጋት ስላለባት ትንሽ ያለውን ነገር በዚሁ እንቋጭ። እንግዲህ እዛም ሄደን ፍቅረኛዋንም የእህቷ ፍቅረኛም እንግዲህ ሌላ ጥቃት እንዳያደርስባት የምናናግር ይሆናል። ውድ ቤተሰቦች ከኛ ጋር ስለነበራችሁ ይህን ሁሉ ነገር አብራችሁን ስለተመለከታችሁ በጣም እናመሰግናለን። ውድ ቤተሰቦች መልካም ቆይታ ይሆንላችሁ።